ሰላምታዬ በያላችሁበት ይድረስ ብያለሁ። ዛሬ ደግሞ ትዳር ከመጀመራችን በፊት ለራሳችን 5 ጥያቄዎችን መመለስ አስፈላጊ ነው። አንደኛ ለምንድነው ትዳር መግባት የፈለኩት? ብዙ ሰዎች ለብቸኝነት መሸሻ፣ ለቤተሰብ ግፊት ወይም እድሜ ሄደ በመባል ተገፋፍተው ይገባሉ። ነገር ግን ትክክለኛው መልስ ሌላ ሰው ጋር የመኖር አቅም አለኝ ወይ፣ ዝግጁ ነኝ ወይ ብሎ ራስን መገምገም ማለት ነው። ሁለተኛ ስለ ገንዘብ አያያዝ ማወቅ፣ ወጪና ገቢውን ማወቅ። ሶስተኛ ላይ ደግሞ የወደፊት አላማን ማወቅ፣ በቃ እኔ ራሴን እችላለሁ ወይ ብሎ ራስን ማወቅ፣ ራስን መገምገም ማለት ነው። አራተኛ ላይ ግጭት እንዴት መፍታት እንደሚቻል ማወቅ፣ ለይቶ ራስን መገምገም። መጣላት አይቀርም በትዳር ላይ ሆኖ ማለት ነው። ጉልቻና ጉልቻ እንኳን ይጋጫል ይላሉ የሀገሬ ሰዎች። ስለዚህ ሰውና ሰው ሆኖ መጋጨት ስለማይቀር ዋናው ነገር መጋጨቱ ሳይሆን ችግሮችን በምን መንገድ በምን ሀሳብ ተወያይተን መፍታት አለብን ብሎ መመካከር። ስንጣላ እንጯጯሃለን ወይስ በዝምታ እንቀጥላለን ወይስ ተቀምጠን በሰላም እንወያያለን ብሎ ራስን ማዘጋጀት። ራሱን ያዘጋጀ ሰው ትዳር ለመያዝ አይከብደውም። ራሱን የቻለ ሰው ትዳሩን በደንብ አድርጎ ያማረ ቤተሰብ፣ ጥሩ ቤተሰብ ይመሰርታል። አምስተኛ ላይ ደግሞ ስለ ልጅ አወላለድ፣ ስለ ልጅ አስተዳደግ፣ ስንት ልጅ እንወልዳለን ወደፊት ብሎ ማቀድ፣ መቼስ እንወልዳለን፣ በምን ስነ ምግባር ነው የምናሳድጋቸው ብሎ መወያየት ጥሩ ነው እላችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰብ መሆን አውቄ አይደለም እኔ ራሱ እየተማርኩ ነው የማስተምራችሁ ማለት ነው። ስለዚህ ለእናንተ ላይክ ምንም አይከብዳችሁም፣ ላይክ አድርጉ። በሚቀጥለው በሌላ ርዕስ እስከምንገናኝ ሰላም ሁኑልኝ ቤተሰቦች እና ላይክ አድርጉ። ለብዙ እህቶች ለብዙ ወንድሞች ይድረስ።